በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መስከረም 27 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም መስከረም 27 በዚች ቀን ቅዱስ ኤዎስጣቴዎስ ሁለቱ ልጆቹና ሚስቱ በሰማዕትነት አረፉ። ይህ ቅዱስም ለሮም መንግሥት ጭፍራ አለቆች ከሆኑት ውስጥ ነው። የቀድሞ ስሙ ኒቅዶስ ነው። እግዚአብሔርንም አያውቅም ነበር፣ ግን ብዙ ምጽዋትን በመስጠት ለድሆችና ለችግረኞችም ይራራል። ስለዚህም ክብር ይግባውና ጌታችን ድካሙ ከንቱ ሆኖ እንዲቀር አልወደደም። በአንዲት ቀንም አውሬ ሊያድን ኤዎስጣቴዎስ ወደ ዱር ወጣ። እሱ አዳኝ ነውና ዋልያም አግኝቶ በቀስት ሊነድፈው ወደደ። ያን ጊዜ በዋልያው በቀንዶቹ መካከል በመስቀል አምሳል ጌታ ተገለጸለት። የመስቀሉን ብርሃን እስከ ደመና ደርሶ ነበር። ክብር ይግባውና ጌታችን ኢየሱስ ክርስቶስም በዚያ ብርሃን ውስጥ ተናገረው፣ ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስቆጶስ ሄዶ የክርስትና ጥምቀትን እንዲጠመቁ አዘዘ። ክብር ይግባውና ጌታችንም ከዚህ በኋላ ችግርና ፈተና እንደሚመጣበት በመጨረሻም ስለከበረ ስሙ ምስክር ሆኖ ደሙን አፍስሶ እንደሚሞት አስረዳው። ኤዎስጣቴዎስም ሰምቶ ከተራራው ወርዶ ወደ ቤቱ ሄደ። ጌታችን ያዘዘውን ለሚስቱ ነገራት። ከዚህ በኋላ ወደ ኤጲስቆጶሱ ሄደው ከልጅነታቸው ከልጆቹ ጋር የክርስትና ጥምቀት ተጠመቁ። የቀድሞ ስሙንም ለውጦ ኤዎስጣቴዎስ ተባለ። ከጥቂት ቀኖችም በኋላ በዚያች ሀገር ታላቅ ችግር መጣ። የኤዎስጣቴዎስንም ገንዘቡ ሁሉ አልቆ ወንዶችና ሴቶች ባሮቹ ተበተኑ። ወደ ሌላ ሀገርም ሊሰደድ ወዶ ልጆቹና ሚስቱን ይዞ በመርከብ ተጫነ። ወደ ወደቡም በደረሱ ጊዜ መርከበኞች የመርከብ ዋጋ ከእርሱ ፈለጉ። የሚሰጣቸውም የመርከብ ዋጋ ባላገኘ ጊዜ ስለ መርከብ ዋጋ የመርከቡ ሹም ሚስቱን ወሰዳት፣ የአትክልት ጠባቂ ያደረጋት። ከዚያም ኤዎስጣቴዎስ እያዘነና እያለቀሰ ሁለቱን ልጆቹን ይዞ ወደ ውሃ ወደ መለበትም ወንዝ ደረሰ። አንዱንም ልጁን ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረውና ሁለተኛውንም ልጁን ሊያሻግረው ተመለሰ፣ ግን አላገኘውም፣ ተኩላ ወስዶታልና። ያሻገረውንም አንበሳ ነጥቆ ወሰደው። ኤዎስጣቴዎስም ከሚስቱና ከልጆቹ ስለመለየቱ ታላቅ ሐዘንን አዝኖ መረር ለቅሶንም አለቀሰ። ምክሩ ታላቅ የሆነ ስልጣን ያለው እግዚአብሔር ግን ሁሉንም በየአሉበት ያለ ጥፋት ጠበቃቸው። ከዚህ በኋላ ኤዎስጣቴዎስ ወደ አንዲት ሀገር ሄዶ በዚያ የአትክልት ጠባቂ የሆነው ብዙ ቀኖችን ኖረ። ከእነዚያ ቀኖችን በኋላ የሮም ንጉሥ ሙቶ በእርሱ ፈንታ ለኤዎስጣቴዎስ ወዳጁ የሆነ ሰው ነገሰ። ኤዎስጣቴዎስንም ፈለገው፣ ግን አላገኘውም። ኤዎስጣቴዎስንም ይፈልጉት ዘንድ ወደ ሀገሩ ሁሉ መልእክተኞችን ላከ። ከመልእክተኞቹም አንዱ ኤዎስጣቴዎስን ወዳለበት ደርሶ በአትክልቶች ዘንድ አግኝቶ ታወቀው። እርስ በርሳቸውም ተሳሳሙ። ከዚህም በኋላ ወደ ንጉሥ ወሰደው። ንጉሡም በበጎ አቀባበል ተቀብሎ የጭፍራ አለቃ አድርጎ ሾመው። ከዚህ በኋላ ንጉሥ ከሚገዛቸው አገሮች ሁሉ ወጣቶችን ሰብስቦ የጦር ሰራዊት ጭፍራ ያዘጋጅ ዘንድ ኤዎስጣቴዎስን አዘዘው። እነዚያ ተኩላና አንበሳ የወሰዳቸው የኤዎስጣቴዎስ ሁለት ልጆቹ በአንዲት ሀገር አድገዋል፣ ግን እርስ በርሳቸው አይተዋወቁም። ወጣቶቹንም መልምለው ወደ አባታቸው ኤዎስጣቴዎስ አቀረቧቸው። እርሱም ሳያውቃቸው የመዛግብት ቤት ጠባቂዎች አደረጋቸው። እናታቸውንም አረማዊ የሆነ የመርከቡ ሹም በወሰዳት ጊዜ የአትክልት ጠባቂ ያደረጋት። እግዚአብሔርም ከክፉ ነገር ሁሉ በንጽሕና ጠብቋታልና እነዚያ ሁለቱ ልጆቿ እርሷ ወዳለችበት የአትክልት ቦታ ደረሱ። እነርሱም የልጅነታቸውን ነገር ይነጋገሩ ነበር። እርሷም ሰምታ ልጆቿ እንደሆኑ አውቃ ያን ጊዜ ጠራቻቸውና እርሷ እናታቸው እንደሆነች ነገረቻቸው። አንገት ለአንገትም ተያይዘው አለቀሱና እርስ በርሳቸው ተሳሳሙ። ወደ ኤዎስጣቴዎስም ሄደው ከእነርሱ የሆነውን ሁሉ ነገሩት። እርሷ ሚስቱ እንደሆነች እነዚያም ልጆቹ እንደሆኑ አውቆ
አወቀ። እርስ በርሳቸውም ተሳሳሙ። ታላቅ ደስታም ደስ አላቸው። ምስጉን የሆነ እግዚአብሔርንም አመሰገኑት። ከዚህ በኋላ በእነርሱ ላይ ስላደረገው በጎ ነገር እያደነቁና እግዚአብሔርን እያመሰገኑ በአንድነት በአንድ ቦታ ኖሩ። ኤዎስጣቴዎስንም የሚወደው ንጉሥ በሞተ ጊዜ በእርሱ ፈንታ ጣዖት የሚያመልክ ሌላ ንጉሥ ነገሰ። ኤዎስጣቴዎስንም ጠርቶ ከሚስቱና ከልጆቹ ጋር ወደ እርሱ አቅርቦ ለአማልክት ዕጣን አሳርጉ አላቸው። እሊህ ቅዱሳንም እንዲህ ብለው መለሱለት፣ እኛ የረከሱ አማልክትን አናመልክም፣ የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን እናመልኳለን እንጂ። በዚያን ጊዜ በእነርሱ ላይ ተቆጥቶ እንዲያሰቃዩአቸው አዘዘ። ጽኑ ሥቃይንም አሰቃዩአቸው። እግዚአብሔርም ያለ ጥፋት አስነሳቸው። ሁለተኛም በበሬ አምሳል በተሠራ ናስ ውስጥ እንዲጨመሯቸው አዘዘና በዚያ ጨመሯቸው። እሳትን በሏቸው፣ አነደዱ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ዘንድ የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ያለ ደም ማፍሰስ ሰማዕት የሆነች ቅድስት ጠቅላ አረፈች። የዚች ቅድስት ወላጆች ከመቄዶንያ ሰዎች ውስጥ ባለጸጎች ናቸው። እሷንም እንደ ሀገራቸው ባህል በተግሳጽ በምክር አሳደጓት፣ እነርሱ ጣዖትን የሚያመልኩ ናቸውና። ሐዋርያ ጳውሎስም ወደዚያች ሀገር በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም እንዲህ እያለ ሊያስተምር ጀመር። አውቀው ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ እነርሱ ደስ ይላቸዋልና። ስለ እውነት የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና። ሚስት እያላቸው እንደሌላቸው የሆኑ ብፁዓን ናቸው፣ እነርሱ የዘላለም ሕይወትን ይወርሳሉና። ይህንንና ይህን የመሰለውን በሰማች ጊዜ ቅድስት ጠቅላ ከቤቷ ድርብ ሳትወርድ ያለ መብልና መጠጥ 3 ቀን ኖረች። እናቷም ከቤትሽ ድርብ የማትወርጂ ለምንድን ነው? እህልስ ለምን አትበይም አለቻት። ከዚህ በኋላ በጭልታ ወረደች። ለምጠብቃትም ዘበኛ እንዳይናገርባት የወርቅ ወለባውን ዋጋ ሰጠችውና ወደ ቅዱስ ሐዋርያ ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስቶስን ሃይማኖት አስተማራት። በማግስቱም እናቷ እየፈለገቻት በመጣች ጊዜ ከቅዱስ ጳውሎስ ዘንድ አብራ ተቀምጣ አገኘቻት። ከዚያም ወደ መኮንን ሄዳ ልጇ ክርስቲያን እንደሆነች ከሰሰቻት። መኮንኑ ከቅዱስ ጳውሎስ ጋር እንዲያመጧቸው አዘዘ። አስቀድመው ቅዱስ ጳውሎስን ወደ እሳት እንዲወረወሩ ታዘዘ። እግዚአብሔርም አዳነው። መኮንኑም የቅድስት ጠቅላን ቅጣት እንዲያዩ የሀገር ልጆችን ሰበሰበ። ከዚህ በኋላ ወደ እሳት እንዲወረውሯት አዘዘ። በዚያን ጊዜ በክርስቶስ ማተብ ራሷን አማትባ ራሷን በራሷ ወደ እሳት ወረወረች። ማንም ያያት ሳይኖር ከእሳት ውስጥ ወጥታ ወደ ቅዱስ ጳውሎስ ሄደች። የራሷን ጠጉር ቆርጣ ወገቧንም ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም ደህንነት በሰማ ጊዜ ያዛት፣ ሃይማኖቷንም እንድትተው አስገደዳት። አይሆንም ባለችው ጊዜ አንበሶችና ድብ ከሚያድሩበት እንዲጨምሯት አዘዘ። እነርሱም ሰገዱላትና የእግሮቿን ትቢያ ላሱ። ይህንም ድንቅ ሥራ አይተው መኮንኑና ወገኖቹ አመኑ። አንድ አምላክ በመሆን በአብ ወልድ በመንፈስ ቅዱስ ስም ተጠመቁ። በክርስቶስም መንጋዎች ውስጥ ሆኑ። እርሷ ቅድስት ጠቅላም ክብር ይግባውና የጌታችን ኢየሱስ ክርስቶስ ወንጌልን በማስተማር ቅዱስ ጳውሎስን እያገለገለች ኑራ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የቀራጮች አለቃ የነበረ ቅዱስ አንጠላሪዮስ አረፈ። ይህም ቅዱስ አስቀድሞ በማንም ላይ ርኅራኄ የሌለው ነበረ። በአንዲትም ዕለት ድሆች በአንድ ቦታ እያሉ በአንጻራቸው አልፈው ሲሄድ ባዩት ጊዜ ስለ እርሱ እንዲህ አሉ፣ ይህ ባለጸጋ በድሆች ላይ ምን ርኅራኄ የሌለው ነው። ከእነርሱም አንዱ እኔ ሄጄ ከእርሱ ምጽዋት ተቀብዬ ብመጣ ምን ትሰጡኛላችሁ? አላቸው። እነርሱም አንተ ከእርሱ ምጽዋትን ካገኘህ ያልካውን እንሰጣለን አሉት። በዚህ ነገር ተከራከሩ። ከተከራከሩ በኋላ ወደ አንጠላሪያውስ ቤት ሄዶ ምጽዋት ለመነው። አንጠላሪያውስም ከመሶቡ
እግር እየደረቀ ለከት ዳቦ አንስቶ በመበሳጨት ወረወረው። የድሃውንም ራስ ፈካው። ድሃውንም ወደ ባልንጀሮቹ ተመልሶ ያን ለከት አሳያቸው። በዚያችም ሌሊት አንጠላሪዎስ በሕልሙ ራእይን አየ። እርሱ በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ ብዛት ሲከራከሩት፣ ብርሃን የለበሱ ሰዎች ደግሞ ከዚች ለከት ዳቦ በቀር በእርሱ ዘንድ ያደረገውን ምጽዋት አላገኘንም ብለው ሲያዝኑ፣ በሚዛንም በመዘኗት ጊዜ ከኃጢአቱ ሁሉ ተስተካከለች። በዚያንም ጊዜ ነቃ። በልቡም ሳልወድ የሠራሁት ይህን ያህል ጠቃሚ ከሆነ ወድጄ ብሠራማ እጥፍ ድርብ የሆነ ዋጋ የማገኝ አይደለምን አለ። ከዚህ በኋላ ተነስቶ ገንዘቡን ጥሪቱን ሁሉ አውጥቶ ለድሆችና ለችግረኞች መጸወተ። ገንዘቡንም ሁሉ ከጨረሰ በኋላ ከሩቅ ቦታ ድሆች መጥተው ምጽዋትን ለመኑት። እርሱም ገንዘቡን ሁሉ እንደጨረሰ ነገራቸውና እጅግ አዘኑ። እንዳዘኑም አይተው እንዲሸጡት ፈቀደላቸው። እነርሱም ሸጡትና የሽያጩን ገንዘብ ተከፋፈሉ። በተሸጠበትም እንደ ባሪያ እያገለገለ ኖረ። የጌታው ባሮች በሚያሳዝኑት ጊዜ ብርሃናዊ ሰው ተገልጦ አትዘን፣ የተሸጥክበትን ዋጋ እኔ ተቀብያዋለሁ፣ እነሆ በእጄ ውስጥ አለና ይለዋል። ከዚህ በኋላ አስቀድሞ ከነበረበት የመጡ ሰዎች ሥራውን በገለጡበት ጊዜ በስውር ሸሽቶ ወደ ከተማው በር ደረሰ። በሩን የሚጠብቀው ዲዳና ደንቆሮ ነበር። አንጠላሪዎስም በሩን ክፈትልኝ ባለው ጊዜ ከአፉ በእሳት አምሳል ወጥቶ በረኛውን ነካው። ያን ጊዜ አንደበቱ ተፈታ፣ ጆሮቹም ሰሙ። በሩንም ከፍቶለት ወደ በረሃ ሄደ። በዚያም ገድሉን ፈጽሞ አረፈ። ሰዎችም ባጡት ጊዜ ወደ በሩ መጡ። በረኛው የሆነውን ሁሉ ነገራቸው። ከቅድስናውና ከታምራቱም የተነሳ እጅግ አደነቁ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈ። ይሄ ቅዱስ አብዝቶ ከመጾሙ ተግቶም ከመጸለዩ የተነሳ ሥጋው አውልጎ እንደደረቀ ምድር ሆነ። በአንዲትም ቀን በጋን የሞላ ውሃ ባፈሰሱበት ጊዜ ከሥጋው ድርቀት ብዛት የተነሳ ከእርሱ ምንም አልነጠበም። ለእግዚአብሔር ምስጋና ይሁን፣ በረከቱም ትድረብን አሜን። በዚህች ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። መስከረም 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኤዎስጣቴዎስና ቤተሰቡ ሰማዕታት፣ ቅዱስ አንጠላሪዎስ ጻድቅ፣ ቅድስት ተክለ ሐዋርያዊት፣ አባ ዮሐንስ ዘደብረ ጽጌ። ወርኃዊ በዓላት የጌታችንና አምላካችን መድኃኔዓለም ክርስቶስ በዓለ ስቅለት፣ አቡነ መብዓጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘገሙድ፣ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፍቅጦር ሰማዕት። ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና በጎ ፈቃዳችሁን አውቃለሁና። ስለዚህም አካይያ ከአምና ጀምሮ ተዘጋጅተዋል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ። ቅንዓታችሁም የሚበዙትን አነሳስቷል። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 1። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት የሚያሳስቡ ችግር ጊዜ የማቀርበልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጾ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።